ወንጌል ክፍል ዋና ኃላፊና የመጻሕፍት ሐዲሳት የትርጓሜ መምህር የሆኑት መምህር ናሁሰናይ ይሆናሉ። ቀጥታ ወደ መምህራችን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ይትባረክ እግዚአብሔር ዘአብጽሐነ እስከዛቲ ሰዓት እስከዚች ዕለት እስከ ሰዓት በቸርነት ጠብቆ በምሕረቱ ደግፎ በይቅርታው አቅርቦ ላደረሰን ለአባቶቻችን አምላክ ለልዑል እግዚአብሔር ክብር ምስጋና ይግባው። የተከበሩ አባታችን መላከ ሰላም መምህር ተክሌ ይዘው የዚህ ታላቅ ካቴድራል አስተዳዳሪና የመንጋው ጠባቂ፣ የተከበሩ መምህራችን መጋቢ ሐዲስ መምህር ተስፋ ልደት ብሩ የዚሁ ካቴድራል የስብከተ ወንጌል ኃላፊ፣ የተከበራችሁ አባቶች ሊቃውንተ ቤተ ክርስቲያን፣ እንዲሁም በአገልግሎት የምትመስሉኝ መምህራነ ወንጌል፣ በዝማሬ እግዚአብሔርን ስታመሰግኑ የቆያችሁ ዘማሪያን፣ በአጠቃላይ በክርስቶስ ስም ክርስቲያን፣ በወልድ ውልድ እግዚአብሔር በመንፈስ ቅዱስ መንፈሳን የተሰኛችሁ የእግዚአብሔር ቤተሰቦች፣ የእናታችን የንጽሕተ ንጹሐን የቅድስተ ቅዱሳን የድንግል ማርያም የአስራት የቃል ኪዳን ልጆች የመልአኩ የቅዱስ ገብርኤል ወዳጆች በልዑል እግዚአብሔር ስም ፍጹም ሰላምታ እንደምን አደራችሁ? እንደምን አረፈዳችሁ? አሜን። ምስጋና የባሕርይ ገንዘብ የሆነ ሳይገባን እንዲገባን አድርጎ በቅድስናው ስፍራ ያሰባሰበን የአባቶቻችን አምላክ ልዑል እግዚአብሔር ክብር ምስጋና ይድረሰው። ንጽሕተ ንጹሐን ቅድስተ ቅዱሳን ድንግል ማርያም አቁራሪተ መዓት ሳሊተ ምሕረት ምራገ ጸሎት የነቢያት እመቤት የነቢያት ትንቢት የመላእክት የሐዋርያት የጻድቃን የሰማዕታት ሞገስ ድንግል ማርያም ስሟ የተመሰገነ ይሁን። የመልአኩ የቅዱስ ገብርኤል ስም የተመሰገነ ይሁን። እንዴት አደራችሁ? ማን ያስተምረን? እግዚአብሔር አምላካችን ሁላችን እንዲያስተምረን የእርሱ መልካም ፈቃድ ይሁንልን። ኃይለ ቃሉን ከኔ ጋር ትናገራላችሁ። እነሆ በሉ። መላኬን በፊትህ እሰዳለሁ። ሲበሉት መላኬን በፊትህ እሰዳለሁ። ይህንን ኃይለ ቃል የምናገኘው በዘጸአት ምዕራፍ 32 ቁጥር 20 ላይ ተጽፎ የምናገኘው ኃይለ ቃል ነው። እንግዲህ በዛሬው ዕለት ታላቁ መልአክ ቅዱስ ገብርኤል ወርሃዊ በዓሉ ታስቦ ይውላልና የመልአኩ የቅዱስ ገብርኤል ጸሎት፣ በረከት፣ ጠባቂነት ከሁላችን ጋር ይሁን። እንግዲህ ቅዱሳን መላእክትን ስናነሳ በሰው ልጅ ሕይወት ብዙ ድርሻ አላቸው። ቅዱሳን መላእክት ለእኔና ለእናንተ ይላላካሉ፣ ይወጣሉ፣ ይወርዳሉ። የኔና የእናንተን ጸሎት ቅድመ እግዚአብሔር አድርሰው ከእግዚአብሔር ምሕረት ይዘው ይመጣሉ። እንደውም ከማየታችን በፊት ስለ መላእክት ስም ምንድን ነው የሚለው እናያለን። የመላእክት የስማቸው ትርጓሜ ምንድን ነው የሚለው በአምስት ከፍለን እናያለን። የመጀመሪያው ስለ መላእክት ስናይ መላእክት የሚል ስም አላቸው። ይህ መላእክት የሚለው ስናይ ማዕረጋቸውን የሚገልጽ ነው። ሁለተኛው ሰማያውያን የሚል ስያሜ አላቸው፣ መኖሪያቸው ሲያይ ነው። ሶስተኛው መንፈሳዊ የሚል ስያሜ አላቸው፣ ተፈጥሯቸው ረቂቅ መሆኑን ይገልጻል። አራተኛው ኃያላን የሚል ስም አላቸው። እግዚአብሔር አምላክ በተፈጥሮ የሰጣቸው ኃይል አለ።
አምስተኛውን ስናይ ደግሞ ስብሐት ይላቸዋል። እግዚአብሔርን ማመስገናቸውን ይገልጻል። ይህንን አባ ሕርያቆስ አስቀምጦታል። መላእክት ማለት ማዕረጋቸውን ሲያይ መላእክት ተብለው ተጠርተዋል። ሰማያውያን ደግሞ የሚኖሩት በሰማይ ስለሆነ ሰማያውያን መላእክት ተብለው ይጠራሉ። መንፈሳውያን ደግሞ ረቂቃን ስለሆኑ ፈጥነው የሚደርሱ ስለሆኑ መንፈሳውያን ተብለው ይጠራሉ። ኃያላን የሚለው ስናይ ደግሞ በተፈጥሮ እግዚአብሔር ለመላእክት ኃይል ሰጥቷቸዋል። ለሰው ልጅ ከኃይል ወደ ኃይል ይመላለሳሉ፣ ከመከራ ያድናሉ። ስብሐት የሚለው ስናመሰግን ስናይ ደግሞ መላእክት 24 ሰዓት እግዚአብሔርን ቅዱስ 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 እያሉ ማመስገናቸውን ይገልጽልናል። እና ከነዚህ መላእክት መካከል ቅዱስ ገብርኤል ነው። ቅዱስ ገብርኤልን ስናነሳ ከሁሉ መላእክት ለየት የሚያደርግ የቅዱስ ገብርኤል በሰው ልጅ ሕይወት በሰው ልጅ ድርሻ ትልቅ ነገር አለው። እንደምን አደራችሁ? ከኃይለ ቃሉ ጋር ናችሁ? እግዚአብሔር ከሁላችን ጋር ይሁን። ልቡናችሁን ሰብሰብ አድርጉት። ልብ ከተበተነ የአካል መቀመጥ እግዚአብሔር አይፈልገውም። እግዚአብሔር በመጀመሪያ የሚፈልገው ምናችን ነው ካላችሁ ልባችን ነው። ለዚያም ነቢየ እግዚአብሔር ልበ አምላክ ዳዊት ለልጁ ሰሎሞን ሲናገር ልጄ ሆይ ምን ስጠኝ? አይሰማም። ልብህን ምን በለኝ? ስጠኝ። አሁን ዳዊት የተናገረው ልጄ ሆይ ልብህን ስጠኝ። ልብ የሰጠ ሰው የትም አይሄድም። ለምሳሌ ስናይ ልብ የእስትንፋስ መገኛ ነው። ልብ የቃል መገኛ ነው። ልብ የደም መገኛ ነው። አንድ ሰው የሚንቀሳቀሰው የሚያስበው የሚኖረው በልብ ነው። ልብ ደም መምታት መተንፈስ ካቆመ ሰው ሕይወት የለውም። ስለዚህ እግዚአብሔር አምላካችን በመጀመሪያ ከኛ የሚፈልገው ልባችን ይፈልጋል። ያም ልባችን ደግሞ ንጹሕ ሲሆን ነው። ለዚያም ነቢየ እግዚአብሔር ልበ አምላክ ዳዊት ምን አለ መሰላችሁ? እንዲህ ብሎ ተናግሯል። አቤቱ እግዚአብሔር አምላክ ሆይ ንጹሕ ልቡና ፍጠርልኝ፣ ማስተዋል የሚችል መመልከት የሚችል አርቆ ሐሳቢ የሆነ በንጽህና በቅድስና መኖር የሚቻል ንጽህናን ቅድስናን ጌጥ ያደረገ ገንዘብ ያደረገ እርሱን ፍጠርልኝ ብሎ ነቢየ እግዚአብሔር ልበ አምላክ ዳዊት ተናግሯል። እና ይህንን ርዕስ ስናነሳ እና መላእክት በተፈጥሮ እግዚአብሔር አምላካችን የሰጣቸው ክብር አለ። ከዚያን አልፎ የቅዱስ ገብርኤልን ሕይወት ስናነሳ በሰው ልጅ ድርሻ ትልቁን ከቅዱሳን መላእክት ሁሉ የያዘው እሱ ነው። እንደው ለምሳሌ ላንሳላችሁ። አዳም ዕፀ በለስን በልቶ ከክብሩ ከማዕረጉ ተራቅቶ ከገነት ወጥቶ ከዚያም በኋላ ወደ ቀደመ ቦታ እመለሳለሁ ብሎ ሱባኤ ገብቶ 40 ሊጾም ወይም ደግሞ 39 ቀን ጾሞ በመጨረሻ ሰይጣን መጥቶ አዳምና ሔዋን እግዚአብሔር ጸሎታችሁን ሰምቷል፣ ልመናችሁን ተቀብሏል፣ ይበቃችኋል፣ ውጡ ብሏቸዋል ብለህ ሲናገር ሰይጣን በዚያን ሰዓት ለአዳም ማን ነው ብሎ የተናገረው መሰላችሁ? እኔ ገብርኤል ነኝ። ምንድን ነኝ አለ? እኔ ገብርኤል ነኝ። እንግዲህ ከዚያም በፊት አዳምና ሔዋን ገብርኤል ጋር ይገናኛሉ። አዳምና ሔዋን ቅዱስ ገብርኤልን ያውቁታል። በችግራቸው ጊዜ የደረሰ መልአክ ነው። በሐዘናቸው ጊዜ የደረሰ መልአክ ነው። በጭንቀታቸው ጊዜ የደረሰ መልአክ ስለሆነ ሰይጣን ራሱ ሲመጣ ሊያስታቸው ሊነሳቸው ሲመጣ ምን ያለ? እኔ ገብርኤል ነኝ አለ። በዚያን ሰዓት ይዟቸው ወጣ። ይዟቸው ከወጣ በኋላ የሚፈልገውን ካደረገ በኋላ እኮ ገብርኤል አይደለሁም፣ እኔ ብርሃናዊ ገብርኤል አይደለሁም፣ ነገር ግን ጨለማ ይዋጠኝ፣ በጨለማ ውስጥ የምኖር እናንተን ለስቃይ የምዳርግ ሰይጣን ነኝ አላቸው። ከዚያ ሰይጣን ይህንን ሲያደርግ ጥሏቸው አዳምን አጥንቱን ከስሶ ደሙን አፍሶ ትቶ ሲሄድ ከዚያም በኋላ ቅዱስ ገብርኤል መጥቶ ደግሞ ያ የወደቀውን አዳምን አፋፍሶ እግዚአብሔር አምላክ አስቀምጥ ካለው አዳምን አስቀምጧል። ስለዚህ እግዚአብሔር አምላክ ቅዱስ ገብርኤል ለአዳም የመጀመሪያ መልአክ አድርጎ የሰጠው ነው። ያ ብቻ አይደለም። ቅዱስ ገብርኤልን ስንመለከት አጋርን የምትባለው ሴት እንኳን ስናነሳ አጋርን ታሪኳን ሰፊ ነው። ነገር ግን ደግሞ በትንሹ ስንመለከት የሚገርማችሁ ነገር የአብርሃም አገልጋይ ነበረች፣ የሳራ አገልጋይ ነበረች። ነገር ግን ደግሞ ሳራ አጋርን ለአብርሃም ሚስት አድርጋ ሰጠችው። አጋር ልጅ ወለደች። ልጅ ስትወልድ እመቤቷ ሳራን ማቃለል፣ መተቸት፣ ዝቅ አድርጋ መመልከት ጀመረች። መቼም አንዳንድ ጊዜ ሰው
እንደው ዝቅ ብሎ የነበረው ከፍ ያለ ነገር ሲያገኝ ሰውን የተቻለ ሰውን ያቃልላል፣ ከኔ በላይ ማን አለ ይላል። አጋር የአይነት ህይወት ገጠማት። ለእመቤቷ ለሳራ መታዘዝ አቆመች። መታዘዙን ተውትና ማንጓጠጥ ጀመረች። ሳራን ማቃለል ጀመረች። ከዚያም በኋላ የሚገርማችሁ ነገር የአብርሃም ህይወቱ ተመሰቃቀለበት። አጋርን እንዳይሰዳት ልጅ ወልዷል። ሳራንም እንዳይሰዳት ይወዳታል። በዚህ ሰዓት ግራ ተጋብቶ እያለ የእግዚአብሔር መልአክ መጣና አጋርን ወደ አገሯ ሸኛት አለ። ከዚያም በኋላ አጋርን በረዋቱ አስቋጥሮ ምግቧን ሰጥቶ ሂድ ብሎ ላከ። አጋር ተነሳ፣ ጉዞ ጀመረች። ጉዞ ጀምራ በመካከል ላይ በበረሃ መካከል ስትደርስ የያዘችው ውሃ አለቀ፣ የያዘችው ምግብ አለቀ። ብቻዋን ሆነች። የምትበላ የምትጠጣው አጣች፣ ተጨነቀች። ከዚያም በኋላ ደግሞ ከሷ ጭንቀት በላይ ልጇ ውሃ የሚጠጣው አጣ፣ የሚበላው አጣ። በዚያን ሰዓት ልጇ ውሃ እያለ ይጮሃል። አጋር የምታደርገውን አጣች። በዚያን ሰዓት አጋር ምን አደረገች መሰላችሁ? የልጄ ነፍስ ሲወጣ ከማይ ልፍ አድርጌው ተቀምጨው ቢሞት ይሻለኛል አለችና የልጇን ነፍስ መውጣት ከመመልከት ለመቆጠብ ራቅ አድርጋ ጥለው ብቻዋን ታለቅስ ጀመረ። ብቻዋን እያነበች በነበረበት ሰዓት ይህ መልአክ መጣ። ምን አላት? አጋር ለምን ታለቅሻለሽ? ለምን ታዝኛለሽ? ለምን ትተክያለሽ? ምክንያትሽ ምንድን ነው አላት። እኔማ ልጄ ውሃ ጥም ተይዞ የልጄን ሞት ከማይ ብዬ ልጄን አርቄ ጥዬዋለሁ። ውሃ ማጠጣው አጣው፣ የምመግበው አጣው፣ ምን ላድርግ አለች። እውነት ነው፣ የልጅን ሞት ማየት ከባድ ነው። ያውም ደግሞ በችግር በውሃ ጥም፣ ያውም ደግሞ በምድረ በዳ ሰው በሌለበት። ሐዘንም እኮ ወገኖቼ ከሰው ጋር ሲሆን እኮ ያምራል እኮ። ሐዘን እኮ ብቻም ከባድ ነው። ጭንቀት ብቻም ከባድ ነው። የሚያረጋጋ ሰው በሌለበት፣ አይዞ የሚል ሰው በሌለበት፣ ብቻ በሆነበት በዚያ በምድረ በዳ ሳራ እየተጨነቀች ሳለ የሳራን ጭንቀት ማን አየ? ቅዱስ ገብርኤል አየ። አሁንም መልአኩ ቅዱስ ገብርኤል የሁላችን ጭንቀት ይመልከት። እውነት ነው የምነግራችሁ፣ የእግዚአብሔር መላእክት የሰውን ጭንቀት ይመለከታሉ። በመከራው ስንወርቅ ይመጣሉ፣ በጭንቀት ስንወርቅ ይመጣሉ፣ በሐዘኑ ስንወርቅ ይመጣሉ፣ በፈተናው ስንወርቅ ይመጣሉ፣ በተለያየ በተመሰቃቀለ ሕይወት ስንወርቅ ይመጣሉ መላእክት። አጋር ተጨንቃ የምታደርገው አጣ በነበረበት ሰዓት በዚህ ሰዓት ቅዱስ ገብርኤል መጣና ለምን ታለቅሻለሽ? አይዞሽ በርቺ፣ እንዲሁም ደግሞ ሂጂና ልጅሽን ታቀፊው። ከዚያም በኋላ ወደ ኋላሽ ተመልከች አላት። ከዚያም በኋላ አጋር ልጇን ታቀፈች። ወደ ኋላ መለስ ስትል ለካ ይህ መልአክ ለአጋርና ለልጇ መልካም የሆነ ውሃ አፍልቆላት ነበር። አያችሁት? እውነት ነው የምነግራችሁ፣ ብቻዬን አትበሉ፣ ከእኛ ጋር እግዚአብሔር መልአክ አለ። እግዚአብሔር ባዘን ጥሎኛል፣ እግዚአብሔር ብቻዬን ትቶኛል አትበሉ። እግዚአብሔር መላእክት ከእኛ ጋር ይልካል። እንደውም ምን ይላል መሰላችሁ? በመጽሐፈ መሳፍንት ምዕራፍ 6 ቁጥር 12 ላይ ገብታችሁ ስታነቡ የእግዚአብሔር መልአክ ወደ ጌዲዮን መጣና እንዲህ አለው። የእግዚአብሔር መልአክ ለእርሱ ለጌዲዮን ተገለጠና አንተ ጽኑ ሰው ኃያል ጌዲዮን፣ እግዚአብሔር ካንተ ጋር ነው አለ። ማን ካንተ ጋር ነው? እግዚአብሔር ከሁላችን ጋር ይሁን። ብቻችን ስንሆን እግዚአብሔር ከኛ ጋር አለ። ዮሴፍን ታስታውሳላችሁ? ያ በስደት ወንድሞቹ በሸጡት፣ ወንድሞቹ ለሞት አሳልፈው በሰጡት ጊዜ እግዚአብሔር ደሞ አባ ጊዮርጊስ ዘጋስጫ ተሰይጠ እግዚአብሔር ምስለ ዮሴፍ፣ እግዚአብሔር ከዮሴፍ ጋር ተሸጠ ይላል። እውነት ልንገራችሁ፣ በሃይማኖት ናችሁ ሰው ገብቶ ቢሸጣችሁ እግዚአብሔር ከእናንተ ጋር ይሸጣል። በሃይማኖት ናችሁ ሰው ገብቶ ወደ ጉድጓዱ ቢጥላችሁ እግዚአብሔር ከእናንተ ጋር አለ። በሃይማኖት ናችሁ በእናንተ ላይ የሞት ድግስ ቢደገስ እግዚአብሔር ከእናንተ ጋር አለ። እውነት ነው የምነግራችሁ፣ ከጌዲዮን ጋር እግዚአብሔር ነበረ። አይዞህ ጽና፣ አንተ የእግዚአብሔር ሰው፣ እግዚአብሔር ከአንተ ጋር አለ አለው። ማን? የእግዚአብሔር መልአክ። ዛሬም እኮ የእግዚአብሔር መላእክት ወደ እኔና ወደ እናንተ መጥተው አይዟችሁ እግዚአብሔር ከእናንተ ጋር ነው ይላል። እየሰማችሁ ነው? ከማን ጋር ነው? ይኸው በነቢያቱ ዘመን የተነገረ የእግዚአብሔር መልአክ ወደ እመቤታችን መጥቶ ቅዱስ ገብርኤል ምንድን ነው ያላት?
እግዚአብሔር ከአንቺ ጋር ነውና ምን ይበልሽ? ደስ ይበልሽ። አሁን ለጌዴዎን ምን አለው? እግዚአብሔር ከአንተ ጋር ነውና ጽኑ ኃያል ጌዴዎን አይዞህ በርታ። ለእመቤታችን መጥቶ ደግሞ ምን አላት? እግዚአብሔር ከአንቺ ጋር ነውና ምን ይበልሽ? ደስ ይበልሽ። አያችሁ፣ ቅዱስ ገብርኤል እግዚአብሔር ከኛ ጋር መሆኑን ይናገራል። ይህንን ነው ማየት ያለብን። ጌዴዎን ተጽናና፣ ከዚያም በኋላ በእግዚአብሔር ኃይል ተመካ። ከዚያም በኋላ የሚፈልገውን ነገር እግዚአብሔር ለጌዴዎን አደረገለት። አንድ ታሪክ ልንገራችሁ። ማኑሄ የሚባል ሰው አለ። ይሄ ማኑሄ የሚባል ሰው ደግሞ ሚስቱ መካነች፣ ልጅ የላትም እና ብዙ ጊዜ እግዚአብሔር ልጅ ስጠኝ እያሉ ይለምናሉ። ይህንን እየለመኑ እየጠየቁ ባሉበት ሰዓት የእግዚአብሔር መልአክ ወደ ማኑሄ መጣና ሚስትህ ልጅ ትወልዳለች አለው። ለሚስቱም ደግሞ ለሴትዮቱም ልጅ ትወልዳለች፣ ነገር ግን ከወይን ነገር አትጠጪ፣ ርኩስ የሆነውን ነገር አትመገቢ፣ ከራሱም ላይ ደግሞ ምላጭ አይወጣበትም፣ እርሱም የእግዚአብሔር ሰው ናዝራዊ ይባላል አላት። ከዚያም በፊት የሚገርማችሁ ማኑሄ ሚስቱ የእግዚአብሔር መልአክ አይታወቁም። በዚህ ሰዓት እንዲህ አሉ፣ የእግዚአብሔር መልአክ ተገለጸልን፣ ከዚህ በኋላ ለቃ ልንሞት ነው። እስካሁን የእግዚአብሔር መልአክ አይተን አናውቅም፣ ሞት ሊመጣብን ነው። አሁን ያነጋገረን የእግዚአብሔር መልአክ ነው ብለው ተጨነቁ። የእግዚአብሔር መልአክ ግን ምን አላቸው? አይዟችሁ፣ አትሞቱ። እናንተ የምትሞቱ ሳትሆኑ ልጅ የምትወልዱ ናችሁ። በእናንተ ልጅ ደግሞ እስራኤላውያን ከጭንቀት ይወጣሉ፣ እስራኤላውያን ከመከራ ይወጣሉ፣ እስራኤላውያን ከልቅሶ ከእንባ ይገላገላሉ። ስለዚህ መልካም ልጅ ትወልዳላችሁ አላቸው። ይሄ መልአክ ነው ለማን? ለማኑሄም የተገለጸው። እና ቅዱስ ገብርኤል በኦሪቱም ስታዩ ብዙ ነገር ሰጥቷል። ቅድም ሰምታችኋል። እና አናንያ እና አዛርያ እና ሚሳኤልን ስታዩ ማን ነው ከእሳት ያዳናቸው? ማን ነው? ቅዱስ ገብርኤል። ማንና ማን አዳናቸው? አናንያን፣ አዛርያን፣ ሚሳኤልን። ከምን ውስጥ? ከእሳት ውስጥ። እውነት ልንገራችሁ፣ ትዳራችሁ እሳት የሆነባችሁ፣ ኑሯችሁ እሳት የሆነባችሁ፣ መስሪያ ቤታችሁ እሳት የሆነባችሁ፣ ከዚያ ማን ያድናችኋል? ቅዱስ ገብርኤል ያድናችኋል። አሁን ወደ እሳት መጣል የለም። ዛሬ ጉርብትናው እሳት ሆኗል፣ ትዳሩ እሳት ሆኗል፣ መስሪያ ቤቱ እሳት ሆኗል፣ ሕይወታችን እሳት ሆኗል። በብዙ ነገር ተጨንቀናል። ከዚያ ማን ያድነን? እግዚአብሔር አምላክ መልአኩን ልኮ ያድናል። በመከራ ውስጥ የወደቁት አናንያ እና አዛርያን ከነደደ እሳት ማን አወጣ? ቅዱስ ገብርኤል አወጣቸው። እሱ ብቻ አይደለም። ያ ዳንኤልን ታስታውሱታላችሁ? ለተራቡ አናብስት ወደ ጉድጓድ የተወረወረው አናብስቶች አንበሶች ሰባብረው ይበሉታል ተብሎ ምግብ ሳይመገቡ ለብዙ ቀን ከቆዩ በኋላ ዳንኤል ወደ ጉድጓድ ተጣለ። የሚገርማችሁ ነገር እግዚአብሔር አምላክ መላእክቱን አስቀድሞ ያዘጋጃል። ቅድም እንደነገርኳችሁ 3 ደቂቃ ወደ እሳት ሲጣሉ ከ3 ደቂቃ በፊት ቅዱስ ገብርኤል እሳት ውስጥ ነበር። ዳንኤል ወደ አንበሳ ጉድጓድ ሲጣል ዳንኤል ወደ ጉድጓዱ ከመግባቱ በፊት በጉድጓዱ ውስጥ ቅዱስ ገብርኤል ነበር። ከዚያስ ምን አደረገ? የአንበሳውን አፍ ዘጋ። የማንን አፍ አልኳችሁ? የአናብስትን አፍ ዘጋ። ይሄን ያደረገ ማን ነው? ቅዱስ ገብርኤል። ስለዚህ መላእክት ማን ይልካል? እግዚአብሔር ለሰው ልጅ። እንደውም በነገራችን ላይ መላእክት ሰው ማለት ትልቅ ነገር ነው። እግዚአብሔር የሚያገለግለው መላእክት የሚያገለግሉት እግዚአብሔር ከሰማየ ሰማያት የወረደለት ከድንግል ማርያም የተወለደለት በመስቀል የተሰቀለለት ስጋውን የቆረሰለት የሞተለት ትልቅ ማን ነው ካላችሁ ሰው ነው። እግዚአብሔር ሞተ ስንል ለማን ሞተ ካላችሁ ለሰው ነው። እግዚአብሔር ወደዚህ ዓለም መጣ ስንል ለማን ነው ካላችሁ ለሰው ነው። እንደውም እኮ እግዚአብሔር ወደዚህ ዓለም የመጣው እኮ ለማገልገል እኮ ነው። እንዲህ ይላል መጽሐፍ፣ ወልደ እጓለ እማያውሰ ይመጣ ይትላከው አለ ከመይትላክ። ወልደ እጓለ እማያው ክርስቶስ ወደዚህ ዓለም የመጣ ሊያገለግሉት አይደለም፣ ነገር ግን ከፍ ዝቅ ብሎ ያገለግለው እንጂ። አዎ ወደዚህ ዓለም መምጣቱ ትትን ነው እኛን ለማገልገል።
ሰው የማይሆነው ሰው መሆን እኛን ለማገልገል፣ በዚህ ዓለም መራብ መጠማት እኛን ለማገልገል፣ መታሰሩ እኛን ለማገልገል፣ መሰደድ እኛን ለማገልገል፣ መራራ ሞት መጠጣት እኛን ለማገልገል፣ በመስቀል መሰቀሉ እኛን ለማገልገል፣ መሞቱ እኛን ለማገልገል የእኛ ፍቅር ስቦት እግዚአብሔር ወደዚህ ዓለም የመጣው ማን ለማገልገል ነው ካላችሁ ሰው። መላእክትም ከሰማይ ወደዚህ የሚመጡት ማን ለማገልገል ነው ካላችሁ ሰው። ማን ነው አልኳችሁ? ሰው ተገልጋይ ነው። አሁን እግዚአብሔር የሚያገለግለው መላእክት የሚያገለግሉት ትልቅ ፍጥረት ሆኖ ግን እያለ እግዚአብሔር እንዲያገለግለው መላእክት እንዲያገለግሉት እግዚአብሔር በቸርነቱ እንዳይጠብቀው መላእክት በአማላጅነታቸው እንዳይጠብቁት ይወጣል። ከተገልጋይነት ወጥቶ አገልጋይ ለመሆን ይፈልጋል። መላእክት የሚታዘዙለት ታዛዥ ለመሆን ይፈልጋል። መላእክት የሚያገለግሉት ለኃጢአት ታዛዥ ሊሆን ይፈልጋል። ለበደል ለክፋት ታዛዥ ሊሆን ይፈልጋል። እግዚአብሔር እኮ መላእክትን ያዘጋጀ ለኛ እኮ ነው፣ ለኛ ነው። ስለዚህ ቅዱስ ገብርኤል ለአዳም ተገለጸለት፣ አዳምን ከሞት አዳነው። ለነማኑኤል ለናጋር ተገለጸ፣ እነሱን ከጭንቀት አወጣ። ያ ዘካርያስን ታስታውሱታላችሁ? ልጅ የሌለው ሁልጊዜ በቤተ መቅደሱ እየተገኘ ጸሎት የሚያደርግ ቤተክርስቲያን የሚያገለግል የሚያጥን፣ ነገር ግን ደግሞ በአገልግሎቱ ልጅ አላገኘ፣ በልጅ አልተባረከ። ከዕለታት አንድ ቀን የዘካርያስ ጸሎት ተሰማ። እግዚአብሔርን በትዕግስት ጠብቁት፣ ልጅ የሌላችሁ እግዚአብሔር ልጅ ይሰጣችኋል፣ ጠብቁት። ጤና ያጣችሁ ሰዎች እግዚአብሔር አንድ ቀን የፈውስ እጁን ይልካል፣ ጠብቁት። ስራ ያጣችሁ ሰዎች አንድ ቀን እግዚአብሔር የስራውን በር ይከፍትላችኋል፣ ጠብቁት። በጭንቀት ውስጥ ያላችሁ አንድ ቀን የጭንቀቱን በር ይከፍታል እግዚአብሔር፣ ጠብቁት። መከራ ወደቀብኝ እያላችሁ በመከራ ውስጥ ያላችሁ ሰዎች አንድ ቀን እግዚአብሔር መከራውን ያስወግዳል፣ ጠብቁት። እውነት ነው የምናገር። እኔ ነቢያትን ሳስብ 5500 ዘመን በመከራ ውስጥ ሆነው፣ በጨለማ ውስጥ ሆነው፣ በስቃይ ውስጥ ሆነው፣ በሞት ውስጥ ሆነው እግዚአብሔርን መጠበቅ ምን ያህል መታደል ነው! 5500 ዘመን እግዚአብሔር ይመጣል እያሉ እግዚአብሔርን መጠበቅ። እንዲሁም እኮ ነቢየ እግዚአብሔር ልበ አምላክ ዳዊት ፈኑ ደከ ማርያም፣ አቤቱ እግዚአብሔር እጅን ከአርያም ላክና ድረስ እያለ ይጸልይ ነበረ። አንሳ ኃይለከ እያሉ ነቢያት ይጸልዩ ነበረ። እባክህ እግዚአብሔር ከጭንቅ አውጣን፣ ከመከራ አውጣን፣ ከሲኦል አውጣን፣ ከገሃነመ እሳት አውጣን፣ ከጨለማው አገዛዝ አውጣን፣ ከዲያብሎስ ባርነት ነፃ አውጣን እያሉ ነቢያት ተስፋ ያደርጉ ነበረ። እናንተም ነቢያትን ተስፋ እናድርጋቸው። በጭንቅ ጊዜ ያልጣላቸው፣ በመከራ ጊዜ ያልጣላቸው፣ በፈተና ጊዜ ያልተለያቸው እግዚአብሔርን ተስፋ እናድርገው እና ካህኑ ዘካርያስ ተስፋ ሳይቆርጥ ሁልጊዜ ቤተ መቅደስ እየመጣ ያገለግል ነበረ። እኛ እኮ የሆነ ትንሽ ነገር ሲገጥምን ተስፋ እንቆርጣለን። በስራችን ተስፋ እንቆርጣለን። በሕይወታችን ተስፋ እንቆርጣለን። እንደው እውነት ልንገራችሁ፣ ትልቁ ኃጢአት ማለት ተስፋ መቁረጥ ነው። ምን አልኳችሁ? ተስፋ መቁረጥ። ኃጢአት የሰራ ሰው በምን ይመለሳል? በምን ይመለሳል? በንስሐ። አሁን ኃጢአት ሞት ነው ይባላል። ግን የኃጢአት መድኃኒት ምን አለ ካላችሁ ንስሐ። አንድ ሰው ይታመማል፣ ወደ ሐኪም ቤት ይገባል። ከዚያ ዶክተሩ መድኃኒት ያዝለታል። እንዲሁም ደግሞ ኃጢአት የሰራ ሰው በኃጢአት ይታመማል፣ በንስሐ ይፈወሳል። ዶክተሮች ኃይል አላቸው። ሆስፒታል ቤተክርስቲያን ናት። መድኃኒቱ ስለው ደሙ ነው። ስለዚህ ተስፋ መቁረጥ ትልቁ ሞት እሱ ነው። ኃጢአት የሰራ በንስሐ ይነሳል፣ በንስሐ ይጽናናል፣ በንስሐ ወደ እግዚአብሔር ይመለሳል። ተስፋ የቆረጠ ሰው ግን እንኳን ለሃይማኖቱ እንኳን ለመንግስተ ሰማያት ይቅርና ለራሱ ያስባል። አሁን በዘመናችን ብዙ ወጣት ራሱን የሚያጠፈው በምንድን ነው ካላችሁ ተስፋ በመቁረጥ። ይህ ተስፋ መቁረጥ የሚባለው ሃይማኖትን ያሳጣል፣ ከእግዚአብሔር ያርቃል፣ ሕይወትን ይነጥቃል። ከባድ ነገር ነው ተስፋ መቁረጥ። እስራኤል ግን ተስፋ አልቆረጡም። እንዲሁም ነቢየ እግዚአብሔር ልበ አምላክ ዳዊት እንዲህ አለ፣ መኑ ውእቱ ተስፋዬ፣ ተስፋ
ተስፋዬ ማን ነው አለ መጀመሪያ ይጠይቃል። ከዚያ መለሰና አኮኑ እግዚአብሔር ተስፋዬማ ሰማይና ምድርን የፈጠረ የሚታየውና የማይታየው ረጅሙና ግዙፉ በባሕርም በየብስም ያለውን ስለ ፍጥረት የፈጠረ እግዚአብሔር አይደለምን ይላል። ተስፋችን ማን ነው? እግዚአብሔር። ገንዘባችሁን ተስፋ አታድርጉ። እየሰማችሁ ነው? አንድ ቀን ገንዘባችሁ ይጠፋል። ጤናችሁን ተስፋ አታድርጉ። አንድ ቀን ብለው ይመጣል። ስልጣናችሁን ተስፋ አታድርጉ። አንድ ቀን ከስልጣን ትወርዳላችሁ። እግዚአብሔርን ተስፋ እናድርገው። አሁን ቅርብ ቀን የሆነ ሰው ሰምታችኋል ያለው ባለጸጋ የሚባል በደቡብ ውስጥ የሚኖር ነው እና እንዲህ አለ። በጣም አሉ ከሚባል ባለሀብት ነው እና የቅዱስ ዮሐንስን ጸበል የፈወሰው እና ምን አለ መሰላችሁ? ገንዘቤ ጤና አልገዛልኝም አለ። ምን አልገዛልኝም? ጤና አልገዛልኝም። በገንዘብ ጤና አይገኝም። እና ያ ሰው ምን አለ? ገንዘቤ ጤና አልገዛልኝም፣ ነገር ግን ጤናዬን የመለሰልኝ ቅዱስ ዮሐንስ ነው። ሰው በገንዘቡ አይፍራ፣ ገንዘብ ጤና አይሆንም። ሰው በገንዘቡ አይፍራ፣ ገንዘብ ሰላም አይሆንም ማለት ነው። አያችሁት? ይህ ነው ዋነኛው። ሰው በገንዘቡ ሰላም አያገኝም። ውጩ አምሮበት ቢታይ ውስጡ ግን በጣም ከባድ ነው። ሰው ሰላም የሚያገኘው እግዚአብሔርን ቃል በመስማት፣ ሰው ሰላም የሚያገኘው የቅዱሳን መላእክት ነገረ ቅዱሳን ነገረ መላእክት በመስማት፣ ሰው ሰላም የሚያገኘው ወደ እግዚአብሔር ቤት መጥቶ ጾሞ ጸልዮ አስቀድሶ መሄድ። ትልቁ ሰላም እኮ ያለ እኮ ነው። እኛውን አንዳንድ ጊዜ አይምሯችን ሲረበሽብን ሰላም ስናጣ እስኪ ሆነ እንደ በቃ ወደ አንዱ ዘና ብለን እንውጣ እንላለን። መዝናናት የለም። ወደ ቤተ ክርስቲያን ብትመጡ የተጨነቀ አይምሯችሁ፣ የተረበሸ ልቡናችሁ፣ ሰላም ያጣው ሕይወታችሁ ሰላም ያገኛል። ለምን? ክርስቶስ ምን አለ? አሐድግ ለክሙ ሰላሜ ወሰላማ ወይወክሙ፣ ሰላሜን ሰጣችኋለሁ አለ። ምን ሰጣችኋለሁ? ምን ሰጣችኋለሁ? ሰላም። ይህ ሰላም ደግሞ በማን በነቢያቱ እግዚአብሔር ሰላም ይሰጣል። በሐዋርያቱ እግዚአብሔር ሰላም ይሰጣል። በቅዱሳን መላእክት እግዚአብሔር ሰላም ይሰጣል። በሰማዕታቱ ሰላም ይሰጣል። በጻድቃን ሰላምን ይሰጣል። በደናግል መነኮሳት እግዚአብሔር ሰላምን ይሰጣል። በመምህራን ወንጌልን በመናገር ሰላምን ይሰጣል። በካህናቱ ቅዳሴውን በማመስገን ሰላምን ይሰጣል። በማኅሌታውያን ማኅሌቱን ዝማሬውን በመስማት ሰላምን ይሰጣል እግዚአብሔር። ከዚህ የበለጠ ሰላም አለ እና ካህኑ ዘካርያስ ተስፋ ሳይቆርጥ በቤተ መቅደሱ በስተቀኝ በኩል ቆሞ እየጸለየ ሳለ መልአኩ ቅዱስ ገብርኤል መጣና ዘካርያስ ሆይ ጸሎት ተሰምቷልና ደስ ይበልህ አለ። ምን ተሰምቷል? ጸሎት ተሰምቷል። የሁላችን ጸሎት መድኃኒዓለም ይስማ። ጸሎት ሲሰማ ጩኸታችን መልስ ያገኛል። ጸሎት ሲሰማ ያጣ ያገኛል። ጸሎት ሲሰማ የታመመ ይፈወሳል። ጸሎት ሲሰማ ሰላም ያጣው አገራችን ሰላም ያጣው ሕይወታችን ሰላም ያገኛል እና ካህኑ ዘካርያስ ጸሎት ተሰምቷል፣ ሚስቴ ኤልሳቤጥ ትወልዳለች አለ። በዚህ ሰዓት ዘካርያስ ሲጠራጠር እንዲያለው እኔ በእግዚአብሔር ፊት የምቆም ገብርኤል ነኝ አለ። ማን ነኝ አለ? ኧረ አልሰማችሁ? በማን ፊት የምቆም? በማን ፊት የምቆም? አያችሁ፣ መላእክት በማን ፊት ይቆማሉ? ስለዚህ እኔና እናንተ የምንማጽናቸው መላእክት በማን ፊት ስለሚቆሙ ነው? በእግዚአብሔር ፊት። ለምሳሌ እኔና እናንተ ጸሎት ቅድመ እግዚአብሔር ይዘው ወደ እግዚአብሔር ይሄዳሉ። ከዚያ ከእግዚአብሔር ደግሞ መልእክቱን ወይም ደግሞ ቸርነቱን ምሕረቱን ይዘው ይመጣሉ። የዘካርያስን ጸሎት በማይጠንቱ አማካኝነት ወደ ሰማይ ያሳረጉለት። ከዚያ ጸሎት ተሰምቷል አሉት። ከዚያ ደግሞ ከእግዚአብሔር ምን ይዘው መጡ? ሚስት ኤልሳቤጥ ትወልዳለች። ከዚህ የበለጠ የሚያስፈልግ ነገር አለ? አሁን ስለ መላእክት የማያውቁ የመላእክትን አዳኝነት የመላእክትን ጠባቂነት ያልተረዱ ናቸው። እየሰማችሁ ነው? ለምሳሌ ልጠይቃችሁ። አንድ ሕፃን ያሳደገችውን እናት ያውቃል አይደል? ያላሳደገችውን እናት ያውቃታል? አያውቃትም አይደል? አንድ ሰው መላእክት በመከራውም በጭንቁም በፈተናውም ደርሰው እየጠበቁ እየደገፉ ያሳደጉት ማንን ያውቃል? መላእክትን ያውቃል። ነገር ግን ደግሞ መላእክትን የማያውቅ
በመላእክት እቅፍ ያላደገ በመላእክት አማላጅነት ያላደገ መላእክት በጠብቆት ማልተማጸነ ግን መላእክትን አያውቅም። ስለዚህ መላእክትን የሚያውቅ ማን ነው ካላችሁ ቅድም እንደነገርኳችሁ እነዚህ ሶስቱን ወጣት ጠይቋቸው። የቅዱስ ገብርኤልን አዳኝነት፣ የቅዱስ ገብርኤልን ፈጥኖ ደራሽነት፣ የቅዱስ ገብርኤልን ምልጃና ጸሎት ማን ይነግሯቸዋል ካላችሁ ሰለስቱ ደቂቅ ይነግሯቸዋል። ከዚያስ ባለፈ ዳንኤል ይነግራቸዋል። ዳንኤል ከአንበሳ ጉድጓድ ያዳነው መልአክ ቅዱስ ገብርኤል ስለሆነ ዳንኤል ይነግራቸዋል። በጭንቅ ሰዓት ብቻውን ወደ ጉድጓድ በተወረወረ ጊዜ ብቻውን ያልጣለው እግዚአብሔር ቅዱስ ገብርኤል የላከለት ዳንኤል ቅዱስ ገብርኤል ይነግራቸዋል። ከዚያ እስካላችሁ በፈላ ውሃ ውስጥ የተጣሉ ቂርቆስና ኢየሉጣ የቅዱስ ገብርኤልን ጠባቂነት፣ የቅዱስ ገብርኤል አዳኝነት፣ የቅዱስ ገብርኤል ምልጃ ጸሎት ይነግሯቸዋል። ከሌላ ሰው አትጠይቁ። እውነት ነው የምነግራቸው። በመከራው የደረሱ ለእነሱ ይነግራቸዋል። ከዚያም ካለፈ ማንን ትጠይቃላችሁ? ቅዱስ ጴጥሮስ ጠይቁት። ቅዱስ ጴጥሮስ ታስታውሱታላችሁ። እጅና እግሩ በሰንሰለት ታስሮ የሐዋርያት ሥራ ምዕራፍ 12 ቁጥር 1 ጀምራችሁ ገብታችሁ ስታነቡ ንጉሡ ሄሮድስ ይባላል። ማን አልኳችሁ? ሄሮድስ። ይሄ ሄሮድስ የሚባል ብዙ ሄሮድሶች አሉ። 144,000 ሕፃናት ያስፈጀ ሄሮድስ አለ። እሱ ሞተ። ከዚያም በኋላ እንደገና ደግሞ ክርስቶስን ያሰቀለ ሄሮድስ አለ። እርሱም ሞተ። ከዚያ ደግሞ ቅዱስ ዮሐንስን በሰይፍ አንገቱን ያስቆረጠው ሄሮድስ አለ። እርሱም ሞተ። ከዚያም በኋላ ደግሞ በሐዋርያት ዘመን ይሄሩት ሄሮድስ አለ። በነገራችን ላይ ሄሮድስ የሚለው የገሊላ የንግስና ስም መጠሪያ ነው። ለምሳሌ በኢትዮጵያ ስንመጣ አፄ እየተባለ ይጠራል። በዚያም ደግሞ ሄሮድስ እየተባለ ይጠራል። እና ይሄ ሄሮድስ በክርስቶስ ስም ሲያስተምሩ ሐዋርያትን አየና ምን አደረገ መሰላችሁ? እሁሁ ለእግዚእነ የተባለው የጌታ ኢየሱስ ክርስቶስ ወዳጅ የተባለው ቅዱስ ያዕቆብን ያዘና በድንጋይ አስወግሮ በሰይፍ አንገቱን አስቀለው። በዚያን ሰዓት የሚገርማችሁ ነገር ከዚያ የተሰበሰቡ አይሁዳውያን በያዕቆብ ሞት ደስ አላቸው። በማን ሞት አልኳቸው? ዛሬስ በሰው ሞት የሚደሰቱ ሰዎች ሁሉ ሲሞት እኮ ከሬሳው ላይ ፎቶ የሚነሱ ቪዲዮ የሚለቁ እንኳን ደስ አላችሁ እያሉ ደስታቸው የሚገልጹ ሰዎች አሉ። ድሮ እኮ ሬሳ መንገድ ላይ ወርቆ ሲገኝ ራሱ ክቡር ነው። ዛሬ ሬሳ ደግሞ ቀላል ነገር ነው። እውነት ነው። ድሮ ሰውን ወርቆ መንገድ ላይ ከተገኘ አውሬ በለው ወይ ደግሞ አውሬ ተጣልቶ ይባል ነበር። አሁን ሰው ዛሬ አውሬ አይፈራም። አውሬ ማን ነው ካላችሁ ሰው የእናት ልጅ ለወንድሙ አውሬ ሆኗል። ልጅ ለእናት አባቱ አውሬ ሆኗል። እናት አባት ለልጅ አውሬ ሆኗል። ወንድም ለወንድሙ አውሬ ሆኗል። ጎረቤት ለጎረቤቱ አውሬ ሆኗል። ዛሬ ሰው የሚፈራው ማን ነው ካላችሁ ሰው ነው። ሰው ንግድ አውሬ የሚበላበት ዘመን ደርሰናል። እግዚአብሔር በቸርነቱ ይጠብቃል። በዚህ ሰዓት በያዕቆብ ሞት ደስ ሲላቸው ሄሮድስ አየና በአንድ ያዕቆብ ሞት እንዲህ ደስ ካላቸው አይሁዳውያን የሐዋርያት አለቃ የሆነውን የመንግስተ ሰማያትን ቁልፍ ሰጠው። በምድር ያሰርከው በሰማይ የታሰረ ነው፣ በምድር የፈታው በሰማይ እየተፈታ ነው ብሎ እግዚአብሔር አምላካችን በጎችን ጠብቅ ብሎ አደራ ያስጠበቀው ቅዱስ ጴጥሮስን ባስገድደውን ያደስ ይላቸዋል አለና የቅዱስ ጴጥሮስ እጅና እግሩ ታስሮ ወደ ጨለማው እስር ቤት ወደቀ። በዚያም ሰዓት በጨለማው እስር ቤት ሲወድቅ ጴጥሮስ ብቻውን ሆኖ ወደ እግዚአብሔር ይጸልይ ነበረ፣ ወደ እግዚአብሔር ይጮህ ነበረ። በዚያም ሰዓት የሚገርማችሁ ነገር እስር ቤቱ እንደተዘጋ የእግዚአብሔር መልአክ ወደ ቅዱስ ጴጥሮስ ገባና እንዲህ አለው፣ ተንስ ጴጥሮስ ወቅን ታቆየ ከሆነ አትለው ጴጥሮስ ና ተነሳ፣ ወገብህን ታጠቅ፣ ጫማህን ተጫማ፣ ና ተከተለኝ አለ። ከዚያ ጴጥሮስ አሁን ህልም የሚያድን ነው የመሰለው። ተነሳ፣ ወገቡን ታጠቀ። ከእጁ የነበረው ሰንሰለት ተቆርጦ ወርቋል። ወገቡን ታጥቋል፣ ጫማውን ተጫምቷል። አሁን አንደኛውን በር አለፈ። አሁንም ቅዱስ ጴጥሮስ ህልም የሚያድን ነው የመሰለው። ሁለተኛውን በር አለፈ። አሁንም ቅዱስ ጴጥሮስ ህልም የሚያድን ነው የመሰለው። ሶስተኛውን በር አልፎ ሲወጣ ግን እንዲህ አለ ጴጥሮስ፣ በአማን ፈነወ እግዚአብሔር መልአኮ ዋዳነኝ እምደ ሄሮድስ ዋዳውያን። በእውነት አለ። እስኪ በሉላችሁ
እግዚአብሔር መልአኩን ልኮ ከሄሮድስ እጅ እንዳዳነኝ አወቅሁ። ከማን እጅ አልኳችሁ? ከሄሮድስ። ዳኛችሁ ቅዱስ ጴጥሮስ መጀመሪያ ህልም የሚያድም መሰለው። በህይወታችን እንገራችሁ እኛ የማንፈተው በእግዚአብሔር የሚፈታ ነገር አለ። እኛ የማንችለው በእግዚአብሔር ይቻላል። እግዚአብሔር የሚፈታበት፣ እግዚአብሔር የሚያስርበት፣ እግዚአብሔር የሚፈውስበት፣ እግዚአብሔር የሚገኝበት ጊዜ አለ። እውነትም ነግራችሁ እግዚአብሔር በተስፋ እንጠብቀው። ቅዱስ ጴጥሮስ ተስፋ ሳይቆርጥ በእስር ቤት እግዚአብሔርን ጠበቀው። እግዚአብሔር መልአኩን ላከ። ከዚያን ከስራቱ ከሰንሰለቱ ከመከረው ቅዱስ ጴጥሮስ ያወጣው እና ስለ መላእክት ጠባቂነት ማንን ጠይቁት? ቅዱስ ጴጥሮስን። ቅዱስ ጴጥሮስን የሐዋርያት ሥራ ምዕራፍ 16 አንድ ታሪክ ልንገራችሁ። ያዕቆብና ሲላስ የሚባሉ ሰዎች አሉ። ልክ እነሱ እጅና እግራቸውን ታስረው ወደ ጨለማ እስር ቤት ተጣሉ። በዚያን ሰዓት ወደ ጨለማ እስር ቤት ሲጣሉ እስር ቤቱ ጨለማ ነው፣ ተዘግቷል። አሁን ቅዱስ ጴጥሮስና ሲላስ በመንፈቀ ሌሊት ወደ እግዚአብሔር ይጸልዩ ነበር። ወደ ማን አልኳችሁ? መከራ ሲመጣ ወደ ማን መጸለይ ያለብን? ወደ እግዚአብሔር። ፈተና ሲገጥመን ወደ እግዚአብሔር እንጮህ። መከራ ሲገጥመን ወደ እግዚአብሔር እንጮህ። እኛ የማንፈታው ችግር ሲመጣብን ወደ እግዚአብሔር እንጮህ። በዚያን ሰዓት ቅዱስ ጳውሎስና ሲላስ በመንፈቀ ሌሊት ድምፃቸውን ከፍ አድርገው በጨለማው እስር ቤት እጅ እግራቸውን ታስረው በነበሩበት ሰዓት ከፍ አድርገው ሲጮሁ የእግዚአብሔር መልአክ መጣ። የእግዚአብሔር መልአክ መጣና ያንን ጨለማውን እስር ቤት ብርሃን ሞሉት። ልክ ጨለማው እስር ቤት ብርሃን ሲሆን ከዚያ እንደገና ደግሞ ያ እስር ቤቱ ተከፍቶ ሲያይ ጠባቂው ራሱን አንስቶ በጦር በሰይፍ ሊገል ሲል ቅዱስ ጳውሎስ እንዲህ አለው፣ ወዳጅ ሆይ በራስህ ላይ ሰይፍ አትምዘዝ፣ በራስህ ላይ ጦር አትስበቅ፣ እኛ እስር ቤቱ አልወጣንም። በዚያን ሰዓት ይህ ሰው ወደ ራሱ ተመለሰ። ምን አለ? ብርሃን ቤቱ ተሞልቶ እስር ቤቱ ባየ ጊዜ የእግዚአብሔር ሰው ቅዱስ ጳውሎስና ሲላስ አለን አለንም። በሩ ተከፍቷል እኮ በይን ይችላል እኮ ሰውዬው እኮ በድሞ ወርቋል እኮ። ግን አለ ለምን ከዚያ እስር ቤት የሚያድን ሰው አለ? አንዳንድ ጊዜ በኔና በእናንተ መከራም የሚድን ሰው አለ። በቅዱስ እስጢፋኖስ ሞት የዳኑ ሰዎች ታስታውሳላችሁ። 3000 ሕዝብ እኮ ነው ያመኑት እኮ። ቅዱስ እስጢፋኖስ በድንጋይ ተወገረ። በድንጋይ ሲወገር ቅዱስ እስጢፋኖስ እንዲህ አለ፣ አባ እስራኤል ሎሙስ መበዘያምሩ ይገብሩ፣ አባቶ የሚሰሩትን የሚያደርጉትን አያውቁምና ኃጢአታቸውን ይቅር በላቸው አለ። ልክ ይህን የሰሙ በእስጢፋኖስ ሞት 3000 ሕዝብ አመነ። ማይበረ እስጢፋኖስ የሚባለው አያችሁት? በእስጢፋኖስ ሞት አመነ። አሁንም በእነዚህ ሰዎች መከራ የሚያስተምረው ስለነበረ በዚያን ሰዓት ሰይፉን አንስቶ ሊወጋ ራሱን ሊያጠፋ አለ ሲለው ምን ላድርግ? በዚያን ሰዓት ጳውሎስ ምን ላድርግ ካልክማ በጌታ በኢየሱስ ክርስቶስ ስም እመን አለው። በማን ስም እመን? በጌታ በኢየሱስ ክርስቶስ ስም እመን ሲለው ይህ ሰው በጌታ በኢየሱስ ክርስቶስ ስም አመነ። መጀመሪያ እነዚህ ሰዎች በጅራፍ እየገረፈ በዱላ ራሳቸውን እየቀጠቀጠ ሰውነታቸው ቆስሏል። ከዚያም በኋላ ይህ ሰው ወደ ራሱ ተመለሰና መጨረሻ ምን አደረገ? የቆሰለው ሰውነታቸው ዘይት ማርከፍከፍ ጀመረ። ሰው በእግዚአብሔር ልቡ ሲሰበር፣ ሰው ወደ እግዚአብሔር ሲመለስ በሰው ቁስል ላይ እንጨት ሳይሆን የሚሰጠው ዘይት ያርከፈከፋል። በሰው ቁስል ላይ የሚጨክን ሳይሆን የሚራራ ይሆናል። ያ ሰው መጀመሪያ ወደ እግዚአብሔር አልተመለሰም፣ ጨካኝ ነበረ። ሲደበድባቸው የሚሰማቸው አይመስለው። ቁስላቸው ቁስሉ አይደለም፣ ህመማቸው ህመሙ አይደለም። በመጨረሻ ግን ሲመለስ ምን አደረገ? ያንን የቆሰለው ሰውነታቸው ማጠብ ጀመረ። ያንን የደማው ሰውነታቸው ማበስ ጀመረ። ያንን በቁስል የነደደ ሰውነታቸው ዘይት ማርከፍከፍ ጀመረ። እንዲህ አይነት ነው ሰው መሆን ያለብን። ያንን ሳምራዊ እንደምናውቀው በክርስቶስ የተመሰለው ሳምራዊ ያንን ወርቆ ሁሉም ጥለውት የሄዱትን በአህያው ጭኖ ወደሚያክሙ ወደ ባለመድኃኒት ወስዶ እንዳሳከመው እንዲህ አይነት ሰዎች መሆን ያለብን። ከዚያም በኋላ ይህ ሰው አመነ፣ እስከ ቤተሰቡ ተጠመቀ። ማን ነው ካላችሁ ቅዱስ ገብርኤል በእስር ቤቱ ብርሃን ስለሞላ ቅዱስ ጳውሎስና ሲላስን ከእስር ቤት ስለወጣ። ስለዚህ መላእክት በአጠቃላይ ለሰው ልጅ ይላላካሉ፣ ለሰው ልጅ ይወጣሉ ይወርዳሉ። የኔና የናንተን ልመና የኔና የናንተን ጸሎት ቅድመ እግዚአብሔር ያደርሳሉ።
ስለዚህ ቅዱስ ገብርኤል የዘካርያስን ጸሎት ሰማ፣ የኤልሳቤጥ ሚስት ወለደች፣ ዮሐንስ ተባለ። ዮሐንስ ደግሞ በበረሃ በምድረ በዳ ባደገ ጊዜ መላእክት እየጠበቁት ቶራ የምትባል እሷ እየጠባ ከመላእክት ጋር እየተነጋገረ ኖረ። በመጨረሻ ደግሞ የእግዚአብሔር መንግስት ሰበከና በአጠቃላይ ቅዱስ ገብርኤል ለእኔና ለእናንተ ፈጥኖ የሚደርስ በጭንቀታችን በመከራችን ጊዜ ከመከራ የሚያወጣ ለዚያም ነቢየ እግዚአብሔር ልበ አምላክ ዳዊት እንዲህ አለ። ነቢየ እግዚአብሔር ልበ አምላክ ዳዊት ፈነወ መልአኩ ወአድኀነኒ፣ መልአኩን ልኮ አዳነኝ ብሎ እንደተናገረ፣ ስለዚህ መላእክት እኔና እናንተን የሚያድኑን የሚጠብቁን የሚጎበኙን በጭንቅ ጊዜ የማይተውን ስለሆነ ስለዚህ የቅዱስ ገብርኤል ስም የተመሰገነ ይሁን። የመከረን ያስተማረን የአባቶቻችን አምላክ እግዚአብሔር ስሙ የተመሰገነ